አዳምጡ ይሄን ነገር ምን አለ እግዚአብሔር በእውነት ኤፍሬም ለእኔ የከበረ ልጅ ነው አለ። ትንቢተ ኤርምያስ መጽሐፍ ቅዱስ ትንቢተ ኤርምያስ ላይ ምን አለ? በእውኑ ኤፍሬም ለእኔ የከበረ ልጅ ነውን? ወይስ የተወደደ ሕፃን ነውን? በእርሱ ላይ በተናገርኩ ቁጥር አስበዋለሁ። ስለዚህ አንጀቴ ታወከችለት፣ ርኅራኄም እራራለታለሁ ይላል እግዚአብሔር። እግዚአብሔር አንጀቱ ታወቀ። የእግዚአብሔር አንጀት ይታወቃል። ጥያቄያችን አምላካችሁ ይታወቃል? ክርስቲያን ወገኖቻችን ፕላስ አምላካችሁ አንጀት አለው? ይሄ መልሱልኝ። ክርስቲያኖች አንጀት ሲባሉ ምሳሌያዊ አነጋገር ነው፣ አንጀት የለውም ይላሉ። ግን መጽሐፋቸውን ስንከፍተው እግዚአብሔር አንጀት እንዳለው ያምናሉ። በመጽሐፋቸውም ጽፈው አስቀምጠዋል። ማስረጃ ያቀርብላችሁ ተመልከቱ። አሁን የከፈኩላችሁ መጽሐፍ ታያችኋል። ይሄ መጽሐፍ ይሁት በደንብ ሰይፈ ሥላሴ ሰይፈ መለኮት ተብሎ የሚጠራ መጽሐፍ ነው። ምን የሚል ነገር እናገኛለን? ተመልከቱ። ስንከፍተው ይሄ መጽሐፍ እንዴ እግዚአብሔር ከርስ እንዳለው ቃል በቃል ከርስ እንዳለው ተቀምጧል። ከርስ አለው እግዚአብሔር እሱ ላታላችሁ እዚህ ነው። ያው አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ አይደለም የፍጡራን ሁሉ ከርስ ለፈጠረ ከርሳችሁ ሰላምታ ይገባ ይላል። ያው እዚህ ጋር ተመልከቱ። አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባ ይላል። ስለዚህ ክርስቲያኖች አምላክ ብለው የሚያመልኩት አካል ምን አለው? ያው እንዳያችሁት ከርስ አለው። አያችኋ? ከርስ አለው። እግዚአብሔር ከርስ አለው። ይሄን የተናገረው ደግሞ መጽሐፋቸው ነው። እግዚአብሔር ምን አለው? ሌላ ግን ከርስ ብቻ ነው እንዴ ካላችሁኝ ክርስቲያን ወገኖቻችን አይደለም። ከርስ ብቻ አይደለም ያለው። ምን አለው ታላሳያችሁ። እዛ መጽሐፍ ላይ ምን ይላል? አብ ወልድ መንፈስ ቅዱስ ሆይ እግዚአብሔር ሆይ ቅዱስ እግዚአብሔር ኃያልና የሚያስፈራ አይኑ እንደ እሳት የሚነድ እሱ አንድ ቅዱስ ነው አለ። እግዚአብሔር አይን አለው። አይኑ ደግሞ የሚያስፈራ የቀላ ነው። ቀይ አይን ነው ያለው። እንደምታውቁት ምሳሌ ሰካሮች አናቸው ይቀራል። እንደዛ ቀይ አይን አለው ብሎ ይናገራል። ያው ቀይ አይን አለው ይላል። ቀጥሎ ምን ይላል? ቅዱስ ቅዱስ እግዚአብሔር የራስ ጸጉሩ እንደ በግ የነጻ ነው አለ። እግዚአብሔር ምን አለው? ነጭ የሆነ ጸጉር አለው ማለት ነው። ይሄ የነሱ መጽሐፍ ነው። ቀጥሎ ምን እናገኛለን ስንተመለከቱ በጣም ብዙ ነገሮች አሉ። ምሳሌ ጥፍር፣ እግዚአብሔር ጥፍር አለው፣ ጣትም አለው። ጣትና ጥፍሩ ደግሞ እኩል ናቸው። ተመልከቱ ምን ያቀጥሎ አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ጋር ጥፍር ማለት ያው የድሮ አማርኛው ትርጉሙ ጥፍር ማለት ነው። ከጥፍሮቻችሁ ጋር ባለመነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባ ይላል። የእግዚአብሔር ጣቱ ጥፍሩ ከጣቱ ጋር እኩል ነው። እዚህ ጋር ያለው ጥፍሩ ከጣቱ ጋር እኩል ነው። which means በጣም ረጅም ነው ማለት ነው። ክርስቲያን ወገን አምላኬ ብለህ የምታመልኩ አካል ረጅም ጥፍር አለው ትለኛለህ። ቀጥሎ ተመልከቱ ምን እንደሚል አብ ወልድ መንፈስ ቅዱስ ሆይ በአሳ በባክት ለሚራመድ ጫማችሁ ሰላምታ ይገባል። ጫማችሁ ኤክስትራም አለው። ያው ጫማ እግዚአብሔር ጫማ አለው። እግር አለው። እግር አለው። ያው ተመልከቱ አብ ወልድ መንፈስ ቅዱስ ሆይ ብርሃናት ለተገራሰፉ የእግር ተረከዛችሁ ሰላምታ ይገባል። እግዚአብሔር ተረከዝና እግር አለው። ለእግሩ ደግሞ ጫማ አለው። ለእግሩ ጫማ አለው። እሺ ለሰውነት ልብስ አለው? አዎ ለሰውነት ልብስ አለው። ተመልከቱ መጽሐፍ ቅዱስ ምን እንደሚል ለሰውነቱ ልብስ አለው። አውቃላችሁ ትንቢተ ኢሳይያስ ክፈቱላችሁ። ትንቢተ ኢሳይያስ እንደዚህ ይላል መጽሐፍ ቅዱስ ተመልከቱ። ትንቢተ ኢሳይያስ ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን ከፍ ባለና በከበረ ዙፋን ተቀምጦ አየሁት አለ ነብዩ ኢሳይያስ። የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበር። የእግዚአብሔር ቀሚስ ቤተ መቅደሱን ሞልቶት ነበር። ስለዚህ እግዚአብሔር ቀሚስም አለው ጫማም አለው። ይሄ እውነት እንዳይወጣ ስለፈለጉ ነው ያልመጣው ዛሬ ማለት ነው። ስለዚህ ይሄ እውነት ዛሬ ተጋልጧል። ህዝበ ክርስቲያኑ እዚህ ጋር አዳምጥ በደምብ። አምላክ ብለህ የምታመልከው አካል ኤክስትራ ልብስና ቀሚስና ጫማ ያለው አምላክ የምታመልከው ሁለቱንም በማስረጃ ከመጽሐፍ ቅዱስ አሳይተናል። መጽሐፍ ቅዱስ ይታያቸዋል። አሁንም ልቀጥል። ቀጥሎ የፈለጋችሁትን ጥሩ የፈለጋችሁትን አካላት ብትጠሩ እናገኛለን። ምሳሌ አንድ ይወጣልኝ ዝም ብዬ ላሳያችሁ ይወጣልኝ ማለት ነው። እስካሁን ጥፍር አሳይቻችኋለሁ፣ እግር አሳይቻችኋለሁ፣ ተረከዝ አይተናል። የቀረ ምንድነው? ራስ፣ ጸጉርና ራስ። ተመልከቱ ፓራቅሌጦስ ሆይ አለ ለመለኮታዊ ራስ ሰላምታ ይገባል። ፓራቅሌጦስ አምላክ ነው። በእነሱ ምን አለው? መለኮታዊ ራስ አለው። ራሱ ደግሞ ጸጉር። ተመልከቱ ፓራቅሌጦስ ሆይ እንደ ሰው ጸጉር ላልሆነ የራስ ጸጉር ሰላምታ ይገባል። እግዚአብሔር እንደ ሰው ያልሆነ የራስ ጸጉር አለው። ይሄን ነው አምላካችን ብለው የሚያመልኩት። ፕላስ ይሄ አምላካችን የሚሉት አካል ሰዎች ያዝሉታል። ያጀማ ሰዎች ያዝሉታል። ያጀማ ሞዴሬተር ካላችሁ አፕሊኬሽን ያስገቡ። እሺ ሰዎች ያዝሉታል። ታውቃላችሁ ይሄንን እግዚአብሔር በሰው ይታዘላል።
እግዚአብሔርን ያዘለው አለ። ያው ከነስዕሉ እግዚአብሔር ታዝሎ ክርስቲያን ወገን ይሄ ነው አምላክ ታዝሎ ማን ያዘለው? አቡነ ገብረ መንፈስ ቅዱስ ራቁታቸው ልብስ አይለብሱ ምን ሰውዬ ልብስ ያለበሰ ራቁት የሆነ አካል አምላክህን አዝሎታል። አብ ወልድ መንፈስ ቅዱስ። ይሄ አብ ነው፣ ይሄ ወልድ ነው፣ ይሄ መንፈስ ቅዱስ ነው። ሶስቱ አምላኮቻችሁ ታዝለዋል። ያው የታዘለ አምላክ ያላችሁ ራሳያችሁ ምን እንደሚል አባታችን ገብረ መንፈስ ቅዱስ ተነስቶ መላእክት እንደተናገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌ ደክመው በጥላ ስር አርፈው አገኘ። ያረፉበትም ተራራ እንደ ፀሐይ ያበራ ነበር። አባታችንም አይቶ በልቦናው እሰወራችኋለሁ ብሎ አሰበ። ይህ ሰውዬ ተቀምጧል። በደክማቸው አምላኮች ማለት ነው። ከዛ እንደተቀረሰ አዩታ ተመልከቱ እንደሚል እባክህን አትለፈን አንዳንድ ምዕራፍ ያክል አዝለህ ውሰደን እያሉ አሰምተው ተናገሩ። ቀርበም ባያቸው ጊዜ መላ ሰውነታቸው በሺበት የተሸፈነ የደከሙ ሽማግሌዎች፣ እነዚህ አምላክ ናቸው። የደከመ ሽማግሌ መሆናቸውን ተረዳ። አንዱን አዝሎ ሄደ። ጥቂት እልፍ እንዳለ ሽማግሌው አባታችን እህል ስለማትበላ ውሃ ስለማትጠጣ ይደክምሃል፣ ከዚህ አስቀምጠኛ ነው። አምላክ ነው የሚናገረው። እሺ አባታችንም ወዴት ታውቀኛለህ አለው። ሽማግሌውም ተመልሶ ሄደ። ባልንጀሮቼን ሰማችሁ? ባልንጀሮቼን ተመልሰ ሄደ አምጣልኝ አለው። ይሄኛው አምላክ ምን አለው? ባልንጀራ አለው። 3 አምላኮች አሉ። ይሄኛው አምላክ ለዚህኛው አምላክ ባልንጀራ ነው። ቢላህ አለይኩም ምን አይነት አምላክ ነው ባልንጀራ ያለው? ተመልከቱ። 3ቱ ሽማግሌዎች ተነስተው ቆሙ። ለአባታችን አቡነ ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ አለ። ስለዚህ አምላኮች ተገልጠው ታዝለዋል። የመጨረሻ ጉድ ኢብራሂም አለ። ኢብራሂም ለስተላለት ወንድሞች አለው። ከባድ የምትለው ነገር ምንድን ነው? ከባድ ለማየት የምፈልገው ስለ እግዚአብሔር አረ በጣም ብዙ አይምሩ ምን ብዬ አማርጠኝሽ ምርጫ አስተኝ እኔ ለማምላክ የተበላ ወይን ተራ ትመርጣለህ? የኔ ምርጫ ይስተኝ መጀመሪያ። እሺ ተናገረው ቀጥልሽ። አምላክ የተበላበት አንደኛ፣ ሁለተኛ አምላክ ሰይጣን ያዘዘበት፣ ሶስተኛ አምላክ የተሰቃየበት። ኦኬ አይ በጣም ከባዱ አምላክ በሰይጣን መታዘዙ ይሄ በጣም ይከብደኛል ለኔ። እስቲ እሱን አሳይልኝ። ቀላል፣ በጣም ቀላል። መጽሐፍ ቅዱስ ትንቢተ መጽሐፈ ኢዮብ ምዕራፍ 2 ያው መጽሐፈ ኢዮብ ምዕራፍ 2 እግዚአብሔርም ሰይጣንን አለ። እግዚአብሔር ሰይጣንን ምን አለው? በእውኑ ባሪያዬ ኢዮብን ተመለከትከውን? በምድር ላይ እንደሱ ያለ ፍጹም ቅን እግዚአብሔርን የሚፈራ ከክፋት የራቀ የለም። በከንቱ አጠፋው ዘንድ በእርሱ ላይ ምንም ብታንቀሳቅሰኝም አለው። የክርስቲያኖች አምላክ ማን አንቀሳቀሰው? ሰይጣን አንቀሳቀሰው። የተናገረው ማን ነው? ራሱ እግዚአብሔር አለው ያለው ማን ነው? እግዚአብሔር ሰይጣን አንቀሳቅሰኛል ብሎ አመነለት። ስለዚህ የክርስቲያኖች አምላክ ሰይጣን ያንቀሳቅሰዋል። ይህን የምታመልኩት አይታችኋል። አውቂ ምን ላሳይ? ከዚህ በፊት ስትናገር ሰምቻለሁ። እንደ ቆሎ ነው ተበልተዋል አይነት ነገር ማለት ነው። እሷ በጣም ወሳኝ ናት። አስባችሁታል? አምላክ መበላት ማለት ገብቶ ዳይጀስት ያደርግና ከዛ ኤክስክሬሽን አለ ይወጣል ማለት ነው። ስለዚህ ያንን እስቲ አለ ብለህ ስለምትናገር አደገኛም ነገር ስለሆነ እኔ ያን ነገር ፕሪፈር አደርጋለሁ። እሺ
ቀን በእርሱ ብርሃን ቆዩ። ከዛ በኋላ በእርሱ ብርሃን ተሞላ። ያም ጻድቅ አባታችን በሆዱ ውስጥ ያሉ የሶስቱ እንቁዎች ሚስጥር ሳያውቅ ብዙ ጊዜ ቆየ። ከዚህም በኋላ በብዙ ቀን የሶስቱ እንቁዎች ሚስጥር ተገለጠለት። አዳምጡ። እነዚህ ባቄላ ሶስቱ ባቄላ የተበሉት ባቄላ እነማን ናቸው? ይሄ ሰውዬ ባቄላ በልቷል። እነዚህ ባቄላ እነማን ተመልከቱ፣ እነማን እንደሆኑ። እነዚህ የዋጣቸው እንቁዎች በእንቁዎች ተመሰሉ እንጂ እንቁዎች እንዳልሆኑ አወቀ። ታዲያ ምንድን ናቸው? እነዚያ ሶስቱ እንቁዎች የተባሉት ሶስቱ አካል ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ ሶስቱ አካል ሥላሴ ናቸው። እነዚህ ናቸው ሥላሴዎች እንደ ባቄላ ተበልተው የሰው ሆድ ውስጥ 3 ቀን ቆይተዋል። ክርስቲያን ወገን አምላክ ብለህ የምታመልከው ይሄ ነው። ህዝበ ክርስቲያን ዲያቆኖቻችሁም እንዳይወራ የፈለጉት ይሄ ነው። ግን አልሐምዱሊላህ ዛሬ 17 ሰው ይሄን እውነታ ሰምቷል። ክርስቲያን ይሄን እየሰማ ካለ እንቅልፍ አይወስድህም። ታስባለህ በደንብ አምላክ ነው። አምላክ እንደ ባቄላ ተበልቷል። ጥያቄ የሚሆነው አምላክ እንደ ባቄላ ከተበላ በምን ወጣ? እቺን እኔ አላውቅም። እናንተ መልሱልኝ። ይሄ ነው። በጣም ብዙ ማስረጃዎች አሉ። አላባክንም። ወንድሞች ቀጥሉና ኢንሻአላህ እንጨርሳለን። እዚህ ጋር በደንብ ሊቀደቁ ነው ይሄን ፓርት ማለት ነው። ቆይ ይምሩ አንድ ነገር እኔም ታሳይንናና። እሺ አዎ እግዚአብሔር 2 ሚስት አግብቶ ዝሙት እንደሰሩበት አሳየን። እሱ ችግር የለብኝም። ያ ትንቢተ ሕዝቅኤል ምዕራፍ 23 አለ ወላሂ አለ። ጀማ ተመልከቱ። እግዚአብሔር እንዲህ ሲል ተናገረኝ። እግዚአብሔር ምን አለ? የሰው ልጅ ሆይ ከአንድ እናት የሚወለዱ 2 እህትማማቾች ነበሩ። እነርሱ በወጣትነታቸው ወራት በግብጽ ሲኖሩ ክብርናቸው አጥተው በመዋረድ አመንዝራ ሆኑ። ከእነሱ ታላቂቱ ኦሖላ ትባል ነበር፣ እርሷም ሰማሪያ ነች። ታናሽቱ ደግሞ ኦሖሊባ ትባል ነበር፣ እርሷም ኢየሩሳሌም ነች። እኔም 2ቱን አግብቼ ልጆች ወለዱልኝ ይላል። ማን? ጀለሴን የተናገረው ማለት ነው። ተመልከት። እግዚአብሔር ምን አለ? 2 ሴቶች ነበሩና እህትማማች አገባ እግዚአብሔር። ልጆች ወለዱልኝ። መጽሐፍ ቅዱስ ትንቢተ ሕዝቅኤል ምዕራፍ 23። ከዛ ተጣሉ። በምን ተጣሉ? ተመልከት። የተጣሉበት ምክንያት ብልቶቻቸው እንደ አህያ ዘራቸውም እንደ አለሌ ፈረስ ሆኖ በፍትወት የሚቃጠሉ ወንዶች ተማረከች ያለ። እግዚአብሔርን ከዳችሁ። ለምን ከዳችሁ? ብልታቸው እንደ አህያ የሆነ ተከተለች። ወላሂ መጽሐፍ ቅዱስ ነው። 1977 ማለት ነው። አይታችኋላ? መጽሐፍ ቅዱስ ትንቢተ ሕዝቅኤል ብልቶቻቸው ይናገራል። አውዙ ቢላህ ይቅርታ በጣም ይለቃሉ፣ ግን መጽሐፍ ቅዱስ ነው። ስለዚህ ማስረጃ አቅርበናል። ጨርሻለሁ። ቀጣይ የሚጨመር ካለ ወንድሞች ይምጡ። እዚህ አጋጣሚ ላይ ትንቢተ ሕዝቅኤል እዚህ አንድ ክፍተው ያው ቦታ ላይ ማለት ነው። ምክንያቱም ተመሳሳይ ላይ ስላለ እኔ በጣም የገረመኝ ታችኛው አውርድ ወደ ላይ ከፍ አድርጋ ትንሽ ይምራል ወይስ ነው የተቋረጥኩት? እሺ እንትን ብልቶቻቸው የሚለው ቦታ ላይ ወሰድልኝ አንዴ ኔትወርክ ያዘኝ። እሺ ምንድነው እያለ ያለው? ልብ አድርጉ። እዚህ ያላችሁ በአጠቃላይ በደንብ እንድታዳምጡ የምፈልገው አንድ ነገር እንግዲህ ይሄ መጽሐፍ ምሳሌ ነው ተብሎ ነው የሚታመነው። እንግዲህ አንድ የአምላክ ቃል የሚባል መጽሐፍ ምሳሌ ጠፍቶ ነው ወይ? በአህያ ብልት እንዲሁም በፈረስ ባለሌ ፈረሶች የፍትወት ማለትም ስፐርም ሴል ማለት ነው። እነዚህ እግዚአብሔርን ስትተው እቺ ሴት በአንቺ ዘንድ ባለፍኩና ባየሁሽም ጊዜ እነሆ ጊዜሽ የፍቅር ጊዜ ነበረ፣ እኔም መጎናጸፊያዬን በላይሽ ላይ ዘረጋው። እሺ ሀፍረተ ስጋሽንም ከደንኩ አለ እግዚአብሔር ነው የሚለው። ልብ አድርጉ። ምሳሌ ነው። ምሳሌ ከእንደዚህ ከሴክስ ውጭ አይሰጥም ወይ ነው? ማልኩልሽም ከአንቺ ጋር ቃል ኪዳን ገባው ይላል ጌታ እግዚአብሔር፣ አንቺም ለእኔ ሆንሽ አለ። ቁጥር 26 ላይ ነው። አሁን እንግዲህ አገባት ማለት ነው እግዚአብሔር። አሁን በምን ምክንያት ጥላው ትሄዳለህ? ተመልከቱ ያጀማ ቁጥር 26 ላይ ብልታቸው ነው። አሁን ይህ ብልት ስጋ ብሎ ነው እንትን ያሉት። በትክክል የሚለው እንግሊዝኛው ላይ ብልት ብሎ ነው የሚያስቀምጠው እንደ ሱ ማለት ነው። ብልቶቻች ከጎረቤቶችሽ ከግብፃውያን ጋር አመነዘርሽ፣ እኔንም
ታስቆጭ ዘንድ ግልሙትናሽን አበዛሽ ይላል። ጋይስ ቅድም ብልቶቻቸው ረጃጅም ከሆኑ ማለትም ከአህያ ብልት ጋር እያለ ይናገራል። አሁን ደግሞ እዚህ ጋር ስታዩ ወፋፍራም ይላል። አሁን ምንድን ነው እኔ ጥያቄ? አሁን ልብ አድርጎ ያጀባ እንግዲህ አምላክ ቃል እንደዚህ አይነት ነው ወይ? አሁን ወፍራም ብልትና ረጃጅም ምናምን እና ይሄ በጣም እንድታስቡበት የሚፈልግ ነገር ነው። እና ይብሮ ሌላ የምታወራው ካለ ቀጥሎ። ሌሎች ጀዛከላ ባይ ዘ ዌይ ኢብራሂም ያነሳ ፖይንት በጣም ወሳኝ ፖይንት ነው። አምላክ እንዴት ነው እንደዚህ የሚናገረው? ቢላህ አለይኩም አምላክ ብልቶቻቸው እያለ እንዴት ነው ይናገራል? እንደ አህያ እያለ። ቆይ አሁን አንድ ዲያቆን ወይም አንድ ክርስቲያን ልጅ ዲያቆን ጋር ሂዶ ይሄ እግዚአብሔር ዝጋ ምን እያወራ ነው? ምን ብሎ ነው የሚመለሰው? ምን ብሎ የሚመለሰው? ንገሩኝ እስኪ። አዑዙ ቢላህ አዑዙ ቢላህ አዑዙ ቢላህ። ይሄ ግን አምላካችን የሚሉት ነው። ቀጣይ የማሳያችሁ ደግሞ እዛው የተያያዘ ጉዳይ ነው። ግን ከሱ በፊት አቡበከር የሚያሳየን በጣም ከባድ ነገር አለ። አቡኪ ቀጥል ኢንሻአላህ። አሁንም ላስመረጥ። አንደኛ አምላካቸው ከንፈር ስሙ የገደለበት አለ። አንደኛ። ሁለተኛ አምላካቸው እስከ 30 ዓመቱ ድረስ ጡት የጠባበት አለ። ሶስተኛ ደግሞ አምላክ የአምላክ ባህሪያት በቃ አምላክ የሰከረበት አለ። ከሶስቱ ምረጥ። ሙስሊም ማስረጃ ነው። ሶስቱም አለ። አንደኛ አምላክ የሰው የወንድ ከንፈር ስሙ የገደለበት ወላሂ አለ አለ። እሺ እዚህ ጋር ተስደም ለመሳችሁ ፕሊስ ክርስቲያኖች እባካችሁ በስሜት አትዩት። ወገኖች ማስረጃ አቀርባለሁ። እሺ አንደኛ። ሁለተኛ ደግሞ አምላክ እስከ 30 ዓመቱ ጡት የጠባበት አለ። የመጀመሪያው ይሁን። ሶስተኛ አምላክ እንደ ሰካ ይባልበት አለ። ምረጥ። የመጀመሪያው ይሁን። አይ ጥሩ ጥሩ። እሺ የመጀመሪያው ምንድነው? አምላክ ሰው ስሙ ገድሏል ያልኩት አይደለ? ማስረጃ ላይ አቅርብ። ያው ገድለ አቡነ ሀብተ ማርያም በብፁዕ ወቅዱስ ሊቃነ ጳጳስ ዘኢትዮጵያ ወአጨጌ ዘእንበለ ተክለ ሃይማኖት አቡነ ማትያስ የታተመ መጽሐፍ ነው። እሺ እዩት ምን ይላል? ይህንን ካለው በኋላ ጌታችን አፉን 3 ጊዜ ሳመው። ያም ጊዜ ከመድኃኔዓለም ጣዕም የፍቅር የተነሳ ነፍሱ ከስጋው ተለየች ይላል። ሰምታችሁኛል? ቅዱሳን ሰምታችኋል? ኢየሱስ አቡነ ሀብተ ማርያምን እሳቸውን ማለት ነው እሳቸውን ናቸው ያቸው እሳቸውን 3 ጊዜ ሳማቸውና ገደላቸው። ከፍቅሩ ጣዕም የተነሳ ነፍሱ ከስጋው ተለየ። ሞቱ ሰውየው ተሰሙ ሞቱ። አዑዙ ቢላህ። ይሄ ነው አምላክ የሰዎችን ከንፈር እየሳመ ይገላል። ምንድን ነው ኢየሱስ ነው መጽሐፍ ላይ ክርስቲያን ወገን ይሄን መጽሐፍን ካድ ወይም ደግሞ ምን እንደሆነ እንዲያስረዱ ዲያቆናቸው ላክ። አንደኛ። ሁለተኛ ደግሞ የመጨረሻ ኢየሱስ እስከ 30 ዓመቱ ጡት ይጠባ ነበር ብያለሁ። እሱን ላሳይ በማስረጃ። አምላክ ነው እንግዲህ አምላካቸው አስቡት፣ የእናቱን ጡት አድጎ 30 ዓመት ድረስ ይጠባ ነበር። ያው የኢትዮጵያ ትልቅ መጽሐፍ የማሳያቸው ይሄ ማለት ወደ መጽሐፉ ይተልቅብኛል አልችለውም። ያው ይታያችኋል። ይሄ መጽሐፍ ነው ሃይማኖተ አበው ይባላል። ይሄ መጽሐፍ ምን ይላል? ዘዮሐንስ ላይ ይሁት የልደቱ ነገር ሰው ሊያውቀው ሊናገረው አይችልም። የአካል እድገት ፍጻሜ እስከሚሆንበት ዘመን 30 ዓመት ድረስ ጡት ጠብቶ በስጋ በየጥቂቱ ማደግን ወደደ። ኢየሱስ 30 ነው። እሺ 30 ዓመት ድረስ ጡት ጠብቶ ቅዱሳን አምላካችሁ ምድር ላይ መጥቶ እስከ 30 ዓመቱ ናዑዙ ቢላህ። እንኳን አምላክ ጤነኛ ሰው እስከ 30 ዓመት ጠባ። እስልምናችን ላይ የሚፈቀደው እስከ 2 ዓመት ድረስ ነው። ከ2 ዓመት በላይ የለም። ግን እዚህ መጽሐፍ ላይ አምላክ እስከ 30 ዓመት ድረስ ጡት ይጠባ ነበር ይላል። ክርስቲያን ወገን በደንብ አስብ። ቄሶቹ ይሄን ከአንተ ለመደበቅ እየሞከሩ ነው ያሉት። እሺ በደንብ አዳምጠኝ። ማለት ከአንተ ለመደበቅ እየሞከሩ ነው ያሉት። ግን ሙስሊሞች እንደዚህ አድርገን እናስረባለን። ስናሳይ ስክሪንሾት አድርገን መጽሐፎችን ብዙ መጽሐፎች እናሳያለን። ከዚህ በኋላ ስክሪንሾት አድርጋቸውና ሂደህ ጠይቃቸው። መጠየቅ አለብህ። አምላኬ ብለህ የምታመልከው አካል እንዴት ብሎ 30 ዓመት ድረስ ጡት የሚጠባው ምን እያደረገ ነው እናቱ ጋር? ይሄን ጥያቄ ጠይቃቸው። እሺ አንድ ልጨምርና ኢንሻአላህ ከዛ በኋላ በደንብ ደግሞ ይኬድበታል ማለት ነው። አሁን ቁርአን ላይ ተመልከቱ። ወደ ተቀላ ሳያችሁ የሙስሊሞች አምላክ እና የክርስቲያኖች አምላክ አምላካችን ቁርአን ላይ ምን አለ? ሰማይና ምድርን በመካከላቸው ያለውን
ሁሉ በ6 ቀን ውስጥ በእርግጥ ፈጠርን፣ ድካምም ምንም አልነካንም ማለት። የሙስሊሞች አምላክ ኃያሉ አምላክ የኢየሱስ አምላክ ሰማይና ምድር ሲፈጥር ድካም አልነካውም። ግን ወደ መጽሐፍ ቅዱስ ስንመጣ ኦሪት ዘጸአት ምዕራፍ 30 ምን ይላል ተመልከቱ። እግዚአብሔር ሰማይና ምድርን በ6 ቀን ስለፈጠረ በ7ኛው ቀን ከስራው ስላረፈና ስለተነፈሰ ይላል። አምላካችሁ ደክሞ ተነፈሰ። ኡፍ ይላል። ሂብሩ ነፈሽ ይለዋል ቃሉ። ስለዚህ አምላካችሁ እየደከመው ይተነፍስ ነበር፣ አርፏል ማለት ድካም አለበት ማለት ነው። አያችኋል? ልዩነቱ ይሄ ነው። እናንተ አምላካችሁ የምትሉት አካል ይደክመዋል። የሙስሊሞች ተመልከቱ ምን እንደሚል ድካም ምንም አልነካን የሚላል። ይሄ ነው ልዩነታችን። አሁንም እንጨምርላችኋለን። ያው ብዙ ማስረጃ አናሳይም። አሁን ይሄን ነገር ተቀጣጣለ ብዙ ማስረጃ አናሳይም። ከዚህ በላይ ወረበል ካዕባ ከዚህ በላይ 50 እጥፍ አለ። እሱን ግን ያው ይሁዳ የውይይት ጥሪ አቅርቦ ሞክሯል፣ አልመጣለትም ለይሁዳ። እኔ ለመጨረሻ ጊዜ ኦፊሻሊ 1 ሚሊዮን ስንገባ ማለትም ነገ አላህ ካለ የውይይት ጥሪ አቀርባለሁ። ትክክለኛው አምላክ በነቢያት የተሰበከው አምላክ አላህ ወይስ እግዚአብሔር በሚል ይሄን ይከዳ ሮብ ላይ የምንዋይ ይሆናል። ካልመጣ ደግሞ ዲያቆናቸው ማለት ነው ምን እናደርጋለን? እንደዚህ መጽሐፍቶች ከፍተን ህዝበ ክርስቲያኑ ዓለሙ እንዲሰማ እናደርጋለን። እውነቱ ይጋለጣል ማለት ነው። ስለዚህ ሮብ እንዳቀሩ ያው ይሁዳ ግን በጣም እናመሰግናለን። ደግሜ ያው ብዙ ጊዜ ሞክረሃል ውይይቱ እንዲመጣ በአንተ በኩል አልመጣም፣ ችግር የለውም። እኛ በራሳችን መንገድ እንቀጥላለን ማለት ነው። ቀጥሉ ኢንሻአላህ። ወንድም አቡበክር የምታሳየን ከባድ ነገር አለ ካለ ተፈጠረ። ወንድም ኢብራሂም ያላ ትልቁ ላይ አንድ ያድርጉኝ፣ ይቅርታ ትልቁ ላይ አድርጉኝ። እኔ የማወራው ርዕስ አንድ ርዕስ ላይ ብቻ ነው የማወራው። ስለ እግዚአብሔርን በተመለከተ የኦርቶዶክሳውያን አምላክ ወይም ደግሞ የክርስቲያኖች አምላክ በመሰረታዊነት ሊትራሊ ፎቶ ላይ እንደተመለከታችሁት እንደ ሰው አድርጎ ስለ ያስቀምጠዋል የኢትዮጵያ ኦርቶዶክስ። ልክ እዚህ ፎቶ ላይ እንደምትመለከቱት ማለት ነው። ያው ኢምራን ጋር አለ። እያንዳንዱ የምናገረው ነገር እያመሳሰልን እንቀጥላለን።